በገንዘብ በስልጣንና በቁሳቁስ ክብር በናወዘበት በዚህ ዘመናዊ ዓለም ውስጥ ኩራት ብቻውን የአንድ ሰው ሕይወት ሙሉ በሙሉ ሊገዛ ይችላልን? ወይንስ በገንዘብ የማይለወጡ የልብ ሚስጥሮች አሉ? ዛሬ የምናየው እያንዳንዱ የሰውነት ክፍሉ እና የሚለብሰው ውድ ልብስ እኔ ከእናንተ በላይ እበልጣለሁ የሚሉትን ያንን ባለጸጋና ቁጡ ወጣት ቼንግ ዜንግን ነው። በሌላ በኩል ደግሞ በከባድ ድህነት ውስጥ ብትኖርም ኩራቷንና ክብሯን ለአንድ ሰከንድ እንኳን አሳልፋ መስጠት የማትፈልገውን ሱ ዩንጂንን እናገኛለን። የሁለቱ ታሪክ መጀመሪያ ፍጹም አስገራሚ ነበር። ቼንግ ዜንግ በትምህርት ቤት ውስጥ ያሉ ልጃገረዶች ሁሉ በሩቅ የሚያልሙት ደብተር የሚያቀብሉትና እንደ ልዑል የሚያዩት ተማሪ ቢሆንም ከአዲሷ ተማሪ ከዩጂን ጋር ለመጀመሪያ ጊዜ የተገናኙበት ግን በግጭት ነበር። በብስክሌቱ ፍጥነት እየበረረ መጥቶ ሊገጫት ምንም ያህል አልቀረውም ነበር። ይቅርታ ጠይቆ የደረሰባትን ድንጋጤ ማርገብ ሲገባው በትዕቢት ተሞልቶ ለሞት ትጣደፊያለሽ እንዴ ዓይንሽ አያይም በሚል የሚወጋ ቃል ነው የተቀበላት። ዩጂን በዚህ አዲስና እንግዳ ትምህርት ቤት ውስጥ ብቻዋን ስትሆን ብቸኛ መጠጊያና የልብ ጓደኛ አድርጋ ያገኘቻት ተመሳሳይ የቤተሰብ ታሪክና የህይወት ውጣ ውረድ ያላትን ሞ ዩዋን የተባለችውን ልጅ ብቻ ነበር። ነገር ግን መክሯ በዚህ ብቻ አላበቃም። የቼንግ ዜንግ የልጅነት ጓደኛ የሆነችውና ራሷን እንደ ንግስት የምትቆጥረው ትዕቢተኛዋ ሚንግ ያለምንም ተጨባጭ ምክንያት ዩጂንን እንደ ዘላለም ጠላቷ መቁጠር ትጀምራለች። በእያንዳንዱ እንቅስቃሴዋ ላይ እንቅፋት ለመሆን ትምል ነበር። ነገር ግን ነገሮች ሌላ መልክ መያዝ ጀመሩ። ቼንግ ዜንግ ሲያውቀው እና በራሱ ሳይገነዘበው አይኑ ሁልጊዜ በዩጂን ላይ ማረፍ ጀመረ። እሷን ለመቅረብና ትኩረቷን ለመሳብ ሲል የተለያዩ ነገሮችን ያደርግ ነበር። ይህ ለእሱ የህይወቷ አካል መሆን የጀመረበት አስገራሚ ግን ደግሞ ሕፃንነቱን የሚታይበት ዘዴው ነበር። በትምህርት ክፍል ውስጥ የተደረገው የሂሳብ ፈተና ውጤት ይፋ ሲደረግ ግን የሁለቱን የሰማይና ምድር ያህል የሚራራቅ የትምህርት አቋምና የኑሮ ልዩነት ለሁሉም ግልጽ አደረገው። ቼንግ ዜንግ ፍጹም 100 ነጥብ አምጥቶ በክፍሉ መሪነቱን ሲይዝ ዩጂን ግን ያመጣችው 52 ነጥብ ብቻ ነበር። ይህ ውጤት ለእሷ ከባድ ውርደት ነበር። የክፍሉ ባለጌና ተሳላቂው ዩጂው የፈተና ወረቀቷን አይቶ እኔ እኮ 4 ነጥብ ብቻ ነው የበለጥኩሽ እያለ በክፍሉ ተማሪዎች ፊት ሲሳለቅባት የዩጂን ልብ በሀፍረትና በቁጭት ተሰበረ። ቼንግ ዜንግ ግን ይህን ሁኔታ አይቶ ዝም አላለም። የፈተና ወረቀቷን በኃይል ነጥቆ እነዚህን ቀላል ጥያቄዎች መስራት ካልቻልሽ ለምን እኔን አትጠይቂኝም? ደደብ የሆነ ሰው ከፊቴ ተቀምጦ ማየት አልችልም እያለ በኩራትና በበላይነት ስሜት ሊያስተምራት ቢሞክርም ዩጂን ግን የእሱ ንግግር ሌላ ውርደት ስለሆነባት በከፍተኛ ቁጣ ከፊቷ አበረረችው። በሚቀጥለው ቀን ክፍል ውስጥ እየተማሩ ያሉ ቼንግ ዜንግ ከኋላ ሆኖ ሲጨቀጭቃት ሳታስበው በመቀመጫዋ እግሩ ላይ ስለተቀመጠችበት በጣም ቢያመውም ውጦት ዝም ይላል። ነገር ግን ክፍሉ ካለቀ በኋላ ለምሳ በወጡበት ሰዓት ጓደኛው መንገድ ላይ አስቆማቸው። ያደረሽበት ጉዳት በጣም ከፍተኛ በመሆኑ መራመድ ስለማይችል ወይ አቅፈሽና አዝለሽ ወይ ደግሞ ደግፈሹ እስከ ቤት ድረስ መውሰድ አለብሽ ሲላት በሐሳቡ ስላልተስማማች ያለበለዚያ ካሳ መክፈል አለብሽ ስላላት ኩራተኛዋ የፊልማችን አክተር ዩጂን የባንክ ካርዷን አወጣ ሰጥታው ትታቸው ትሄዳለች። የቼንግ ዜንግ ጓደኛም ምሳ ለሚበሉ ተማሪዎች በጠቅላላ ካፌ ውስጥ ለሁሉም አይስክሬም በመጋበዝ የዩጂንን ገንዘብ ሙልጭ አድርጎ ይጨርሷል። ነገር ግን ያ ተማሪዎቹን መጋበዣ የሆነው ገንዘብ እናቷ ለብቻዋ ለፍታ የላከችላት የአንድ ወር ሙሉ የኑሮና የምግብ አበሏ ነበር። ተማሪዎቹ ተደስተው ሲወጡ የዩጂን የባንክ ካርድ ግን ሙሉ በሙሉ ባዶ ሆኖ ቀርቷል። ቼንግ ዜንግ የትምህርት ድክመቷን ስላወቀ የሂሳብ ትምህርት ስልጠና በግድ ሊሰጣት ወሰነ። ደብተሯን እየገለጠ 10 ጥያቄ ሰርተሽ 8ቱን ትስቻለሽ እያለ በንግግሩ ቢነቅፋትም እሱ የሚያሳያት የመፍትሄ ሀሳቦችና
ቀመሮች ግን እጅግ አጫጭር፣ ግልጽና ውጤታማ ነበሩ። ቀስ በቀስ በዚያ ጫጫታ በበዛበት ክፍል ውስጥ በሁለቱ መካከል ማንም ተማሪ የማያውቀው ሚስጥራዊና ጥልቅ የሆነ ትስስር መፈጠር ጀመረ። ያ መጀመሪያ ላይ እጅግ ያበሳጫትና ያንዳት የነበረው ትዕቢተኛ ወጣት አሁን በዩንጂን አይን ውስጥ ያን ያህል የሚያስጠላ ሆኖ አልታያትም አለ። ነገር ግን የዩኒቨርሲቲ መግቢያ ፈተና ቀናት እጅግ እየተቃረቡ በመጡ ጊዜ ዩንጂንን በልቧ ውስጥ የተፈጠረው አዲስ ስሜትና ከቼንግ ዜንግ ጋር ያላት ቅርበት የህይወቷን ዓላማና ትኩረት እያወቀው እንደሆነ አሰበች። ለወደፊት ህይወቷ ስትል ለእሱም ሳታማክረውና ሳትነግረው የመቀመጫ ቦታዋን በድንገት በሌላ ክፍል አስቀየረች። ቼንግ ዜንግ በዚህ ሁኔታ ክፉኛ ተጎዳ። ልቡም በቂም ተሞላ። በቀጥታ ወደ አዲሱ ክፍሏ በመሄድ ለምን ትሸሽኛለሽ? እኔ ምን አጠፋው? ለአንቺ ስል የማደርገውን ጥረት ሳታስቢ ምን ያህል እንዳዘኩና ልቤ እንደተሰበረ ታውቂያለሽ? ሲል ጠይቃት። ዩንጂን ግን አሁን ለፍቅርና ለግንኙነት ምንም አይነት ጊዜ እንደሌላትና ትኩረቷ በትምህርቱ ላይ ብቻ እንደሆነ በጽናት ነገረችው። ቼንግ ዜንግ የእሷን አቅም አይቶ ጥሩ፣ ከፈተናው በኋላ ሙሉ መልስሽን እፈልጋለሁ። እስከዚያው ቀን ድረስ ግን አረብሽም፣ ከፊትሽ እጠፋለሁ ብሎ ቃል ገባላትና ራሱን ሙሉ በሙሉ አራቀ። በመጨረሻም ያ የፍርሃትና የጭንቀት ጊዜ አልፎ የኮሌጅ መግቢያ ፈተናው ሞቅ ባለ ሁኔታ ተጠናቀቀ። ፈተናው ተጠናቆ ተማሪዎቹ የናበቱበትና የተደሰቱበት የምረቃው ልዩ ምሽት ደረሰ። በዚህ መሃል ግን የቼንግ ዜንግ የልጅነት ጓደኛ ሜንግ ኤክስ በድጋሚ መታ የዩጂንን ልብ በቃላት አቆሰለቻት። ቼንግ ዜንግ የተወለደው እንደ ልዑል ሆኖ ነው። አንቺ ግን ለሱ ሲንደሬላ እንኳን ልትሆኚ አትችይም። ከዚህ በኋላ እሱ ወደ አሜሪካ ሄዶ የቤተሰቡን ግዙፍ ንግድ ይረከባል። የእናንተ መንገድ እዚህ ላይ ያበቃል አለቻት። ዩጂን ይህንን መራራ ሐቅና በመካከላቸው ያለውን የኑሮ ገደል ስታውቅ ልቧ በዝምታ ደማ። በጭፈራው መድረክ ላይ መብራቶቹ ደብዝዞ ሳለ ቼንግ ዜንግ ወደ እሷ መጥቶ ወደ ቤጂንግ አብረው እንድትሄድ እና የዘላለም የሴት ጓደኛው እንድትሆን በከፍተኛ ስሜት ለመናት። ምንም እንኳን በዙሪያቸው ያሉ ተማሪዎች ሁሉ ሚስጥራቸውን እና ፍቅራቸውን ቢያውቁም ዩጂን ግን ወደፊት የሀብት ልዩነት በማሰብ በዚያች ምሽት በስስትና በፍቅር ከሳመችው በኋላ ያ መሳም የመጨረሻ ዘላለማዊ ስንብቷ እንደነበረ ሳያውቅ ጥላው በጨለማው ውስጥ ተሰወረች። የሁለተኛ ደረጃ ትምህርት ቤት ክረምቱ ሙሉ በሙሉ አልፎ የዩጂንን አዲስ የኮሌጅ ህይወት በሌላ ከተማ ተጀመረ። አሁን የቼንግ ዜንግ ጥላና ትውስታ ከእሷ የራቀ መሰላት። በዩኒቨርሲቲ ውስጥ ራሷን ለመደገፍና የትምህርት ወጪዋን ለመሸፈን በቤተ መጻሕፍት ውስጥ ተቀጥራ መስራት ስትጀምር እዚያ ሼንጁዋን የተባለውን የክፍል ሲኒየር ወጣት አገኘች። ሼንጁዋን ልክ እንደሷ ከድሃ ቤተሰብ የመጣ ህይወትን በተረጋጋ ሁኔታ የሚመለከትና በሰላም ቀላል ህይወት መኖር ይበቃኛል የሚል አስተዋይ ወጣት ነበር። ሁለቱ በፍጥነት ተቀራረቡ። ነገር ግን እውነተኛ ፍቅር በቀላሉ የሚረሳ አይደለም። ቼንግ ዜንግ ዩጂንን መፈለግ አላቆመም ነበር። በመጨረሻም የት እንደምትማር አፈላልጎ እስከ ዩኒቨርሲቲዋ በር ድረስ መጣ። ነገር ግን እዚያ ሲደርስ ያየው ነገር ልቡን ሰበረው። ሼንጁዋን ወደ ቼንግ ዜንግ መጥቶ እኔ የዩጂን ፍቅረኛ ነኝ ብሎ ራሱን ሲያስተዋውቀው የቼንግ ዜንግ ሙሉ ተስፋና ዓለም በአንድ ጊዜ ተናወጠች። በመቀጠልም ጓደኛዋና ዩጂን ለቼንግ ዜንግ ያሉበትን የሚማሩበትን ከተማ ለማሳየት ወደ አንድ ጥንታዊ ቤተ መቅደስ ስፍራ ይዘው ሄዱ። ድንገት በመሃል ግን ለብቻቸው ሲሆኑ ቼንግ ዜንግ የፍቅሩን እንቅ አርጎ በኃይል ሳማት። ይህን ድርጊታቸውን ድንገት ከሩቅ ሆኖ ሼንጁዋን ወይም ያሁን ጓደኛዋ እየተመለከተ ነበር። ማታም እየተዝናኑና መጠጥ እየጠጡ የሚያደርጉትን ድርጊታቸውና እርስ በራስ የሚታዩበት መንገድ ሼንጁዋን እያስተዋለ ነበር። በስካር መንፈስም ሆኖ
ለሁለት የተለያዩ ነገሮችን ሲናገሩ ውስጡ ከፍተኛ ቅሬታ ተፈጠረ። በነጋታውም ስራ ቦታ ስትሄድ ዩጂን ፊቱ እንደተለወጠ ስላስተዋለች ቼንግዜንግ ወዳረፈበት ቦታ በመሄድ አንተ በራስ ስሜትና ፍላጎት ብቻ ነው ሁል ጊዜ የምትንቀሳቀሰው፣ እኔ ያንተ ንብረት አይደለሁም፣ ከአንተ አጠገብ በፍጹም መሆን አልፈልግም፣ እጠላሃለሁ ስትል የመጨረሻውንና የሚሰብረውን መርዶ ነገረችው። ቼንግዜንግ በዚህ ንግግር በቃላት ሊገለጽ የማይችል ጥልቅ የልብ ስብራት ተሰምቶት ከዚያ ቀን በኋላ ዳግመኛ ወደ እሷ አልመጣም። የእሷም የኮሌጅ ህይወት ወደ ቀድሞ ሰላማዊ ወደ ነበረበት መስመር የተመለሰ መሰላት። ዓመታት አልፈው ሁለቱም በትምህርታቸው ከገፉና ከተመረቁ እንዲሁም ስራ ከያዙ በኋላ ህይወት በአጋጣሚዎች የተሞላች ናትና እንዲገናኙ ደግማ እድል ሰጠቻቸው። እነሱም ተገናኝተው ጣፋጭ የሆኑ ጊዜዎችን በፍቅር አሳልፈው እንዲሁም አንድ ላይ በመሆን ለ3 ዓመታት አብረው ከኖሩ በኋላ ህይወት ዳግመኛ ፈተናዋን ይዛ መጣች። የዩጂን እናት በማህፀን በር ካንሰር በጠና መያዟ ታወቀ። አስቸኳይ ቀዶ ሕክምና ለማድረግና ህይወቷን ለማዳን 180,000 ዩዋን ስላስፈለገ በዚህ ከባድ ጭንቀት መሃል የነ ዩጂን አጎት የነ ቼንግዜንግ ቤተሰብ በገዙት ትልቅ ፋብሪካ ውስጥ ተቀጥሮ ይሰራ ስለነበር የእህቱን ህይወት ለማዳን ሲል ከፋብሪካው የገንዘብ ሂሳብ ላይ ያልተፈቀደ ገንዘብ ለመውሰድ ተገዶ ነበር። ይህንንም የገንዘብ ጉድለት ያወቀው ቼንግዜንግ ወዲያውኑ ወደ 300,000 ዩዋን የሚጠጋ ሙሉ ገንዘብ ይዞ ለዩጂን ሰጣትና አጎትሽ ያለበትን የገንዘብ ዕዳ ያስተካክል ቢላትም ነገር ግን እሷ ወደ ቀድሞ ፍቅረኛዋ ወደ ሼንጁን ሄዳ ገንዘቡን ቀድማ ተበድራ ለአጎቷ ስለመለሰችለት ቼንግዜንግ ይህንን ሲሰማ ህመሙ የከፋ ሆነ። በመቀጠልም እኔ ከቀድሞ ፍቅረኛሽ አንጻር አጠገብሽ ሆኜ እንዴት ከንቱ ነኝ ሲላት ዩጂን ግን እሱና እኔ አንድ ነን፣ እሱ እንደኔ ድህነት ምን ያህል አስፈሪና አሰቃቂ እንደሆነ ያውቃል፣ አንተ ግን በሀብት ውስጥ ነው የተወለድከው፣ ይህንም በፍጹም አታውቅም ስትል በድጋሜ ያሳነሰችው። ይህ የሀብት ልዩነት በመካከላቸው የነበረውን ንጹህ ፍቅር ቀስ በቀስ ወደ መርዝ ቀይረው። ቼንግዜንግ ዩጂን የወሰደችውን ገንዘብ በሙሉ ወደ ሼንጁዋን ሄዶ እላዩ ላይ ከበተነለት በኋላ ቼንግዜንግ የመጨረሻውን መራራ ሀቅ ተናገረ። በዚህ ምድር ላይ ካንቺ በላይ የምጠላው ሰው የለኝም። ላለፉት 6 ዓመታት በሙሉ ላንቺ ስኖር አንቺ ግን አንድ ቀንም እንኳን በቅንነት አልወደድሽኝም። አሁን ሙሉ በሙሉ ይብቃን፣ እንለያይ አላት። በመጨረሻም ቼንግዜንግ ዕቃዎቹንና በጋራ የነበራቸውን ትውስታዎች በጠቅላላ ጠቅልሎ ላይመለስ ለዘላለም ወደ አሜሪካ ለመብረር ወደ አውሮፕላን ማረፊያው ሄደ። ዩጂን ከእሱ መለየትና የእሱ ሙሉ በሙሉ መጥፋት ህይወቷን ፍጹም ባዶ አደረገው። ላለፉት ብዙ ወራት በየመንገዱና በየሄደችበት ቦታ ሁሉ የእሱን ጥላ ማየትና በቁጭት ማልቀስ ጀመረች። በዩጂን ልብ ውስጥ የቀረው መቼም ጊዜ ሊጠፋ የማይችለው ጥልቅ የልጅነት ፍቅርና የማይረሳው የስንብት ጠባሳ ብቻ ነበር። የዛሬው አስገራሚና ልብ የሚነካ የታሪካችን ማጠቃለያ ይህንን ይመስል ነበር። በነ ዩጂን ቦታ ብትሆኑ ኖሮ የቼንግዜንግ ንጹህ ፍቅር ከመጀመሪያው ትቀበሉት ነበር ወይስ እንደሷ በኩራታችሁና በማንነታችሁ ትቀጥሉ ነበር? ያላችሁን ሐሳብና አስተያየት ከታች ባለው ኮሜንት ላይ አስፍሩልኝ። ቪዲዮ ከተመቻችሁ ልባችሁን ከነካው ላይክ ማድረጋችሁን እንዳትረሱ። እንደዚሁም ምርጥ ፊልሞችና አዳዲስ ታሪኮች እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግና ድጋፋችሁንም እንድትገልጹልን እየጠየኩኝ በቀጣዩ ምርጥ ቪዲዮ እስከምንገናኝ ድረስ ሰላም ቆዩልኝ፣ መልካም ሳምንት በማለት ለዛሬው ልሰናበት።